ተጥሎበት ከነበረ ማህበራዊ እገዳ ወይንም ጉማታ በገዳ አባቶች ውሳኔ ነፃ መሆኑና ወደ ጥበብ ስራው እንዲመለስ መፈቀዱ ተሰምቷል። በዚህ ሰዓት የተሰማ አስገራሚ መረጃ አለ። ከ600 ኪሎ ሜትር በላይ በመኪና ስር ተንጠልጥሎ ሲጓዝ የነበረው የ10 ዓመቱ ታዳጊ ገመቹ ለምን እንዲያደረክ ተብሎ ተጠየቀ። የሴት ልጅ አባት አንድ እውነት ልንገርህ፣ አንድ የመረረ እውነት ማለት ነው። ልጅህን ወድሃታል፣ እወድሻለሁ የኔ ውድ በላት። የማንም መጥቶ እወድሻለሁ ብሎ ይዟት ከመሄድብህ የኔ ውድ በጣም ታምሪያለሽ፣ በጣም ነው የምወድሽ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ይህን ቻናል ሰብስክራይብ እንዲሁም ደግሞ የምንለቃቸውን ደግሞ ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ እሺ ቤተሰቦች፣ ዛሬ በመጀመሪያ ማሰማችሁ ቪዲዮ ምንድነው? እጅግ በጣም በሚገርም ሁኔታ ወንዶች በሴቶች ፀጉር ቤት ውስጥ እየተገኙ ወረፋ በመያዝ እያስቸገሩ ነው ተብሎ እጅግ በጣም ብዙ ሰዎች እየተገረሙ ይገኛሉ። ታዲያ ይሄ ነገር እንደቀልድ ከለመድ ነው የማይሆን ነገር እየሄደ ይመስላልና ታዲያ ሰመረ ባሪያም እጅግ በጣም ደስ የሚል ንግግሮችን በዚህ ዙሪያ የተናገረ ነበር። እስኪ የሰመረ ባሪያውን ንግግር ሰምተን እንመለስ። እኔ እኮ ምኑን ነው ግን የሚያስተምሯችሁ? እኔ እኮ ግራ የገባኝ ደግሞ እንደዚህ ደግሞ አላው። እኔ የምለው ስልጣኔ ማለት ይሄ ጾታዊ ነገሩን መቀላቀል ይሆን እንዴ? ቀሚስም ለምን አታርጉም ታዲያ? ኖርማሊ በየየለት ልብሳችሁን ቀሚስ አርጉ። ይሄ በየወሩ የሚደረገውን ፓንት ላይ የሚለጠፈውን አርጉ። የተለያየ ነገር ለምን አታርጉ? ይቀር ወይ አንድ ፊቱን እኮ ምንድነው እየሆናችሁ ያላችሁት? ማንን ነው የምታዩት? እኔ ሞዴላችሁ ማን ነው እንደው በመድኃኒዓለም የምታዩት የሆነ ሞዴል አለ። ሞዴል አርቲስት የመጨረሻው አሁን አንቺ ማነሽ? ሽብሬ ጌጤ እንትን አርገሽ እንደዚህ የምትወዛው የት ሀገር ነሽ? ኢትዮጵያ እንደዚህ አይነት ካልቸር የለም። እንደዚህ አይነት አለባበስ የሚለብስ ወንድ የለም። የትኛው ብሔረሰብ አባል እንደዚህ አይነት እንደሚለብስ አላውቅም። እኔ ድምቅ ያለ ማለት ግጥም ያለ ቀሚስ አርጎ የሚገኝ የለም። ፀጉር ቤት በዚህ ብዙ ሰዎች ታብራሩታላችሁ። ራስን መጠበቅ ጉዳት የለውም ታያለሽ። ትመጫለሽ አንዷ ገና ለገና ያስመጣሁት ኮስሞቲክስ እና የሆነ ምናምን ቅባት ይሸጥልኛል ብለሽ ድንጋይ እግር መፈግፈጊያ እናንተን ይሸጥልኛል ብለሽ አንቻው መተሽ ጀስቲፋይ ታደርጋለሽ። ወንድ ልጅሽ እንደዛ አድርጎ ጥፍር ቀለም ተቀብቶና ፀጉሩ ተኩስ ባይስትራ ምናምን ስትሬት ተሰርቶ ቢመጣ አባጁ አንቺ ነሽ። እንዴት ዝም ይላል? ፐብሊሲቲ ያንታልሽ በቃ አገባንም። የዛን ቀን ኃላፊነት መውሰድ ማለት ከትልልቆቹ ጀምራል። አበላሾቹ እናንተ ናችሁ። የሴቶች ፀጉር ቤት በወንድ እንደዚህ ክራውድድ ሆኖ ሲታይ ሹሩባ ልትሰሩ ጭን ስር ተቀምጣችሁ በየሰፈሩ እንደሚሰሩት ሰዎች ተኩስ ልትተኩስ ከዛ በኋላ ምንድነው ሮላችሁ? ማስኩሊን የሚባል ነገር እኮ አለ። ወንድ ነው በቃ ዞሮ የፀጉር ስታይልን ማልረዳ ሰውኛ አይደለም። እረዳለሁ የፀጉር ስታይል ሰው ልጅ ወንድ ሆኖ ማስኩሊን ሆኖ ፀጉር ስታይላቸው ድሬድ ሎክ አቃለው ከዛም በፊት አቃለው ልታሳብቡ ነው። አጼ እንትና እንዲነበሩ ልትሉ ነው። የሉም አሁን አጼ እንትና አሉ ዙሪያችሁ የሉም። ካልቸር የሚቀያየር ነው፣ ማህበረሰብ የሚቀያየር እስከሚገባኝ ድረስ አሁን ባለነው ማህበረሰብ እንደዚህ አይነት የወንድ አይነት ስታይል የለም። እነዚህ ልጆች ታዳጊዎች ብትነግሯቸው ምን አለበት? ሴቶቹ ገርል ፍሬንዶቻቸው እና ጓደኞቻቸው አትነግሯቸው? ከወንድ ጋር መሆን አፈልጉ ሴቶቹ ማለት ሹሩቤ ከጌጤነሽ ጋር መሆን ምንድነው የሚጠቅማችሁ? እንዴት ነው የምትይው? አሁን ማለት ምንድነው የሚባለው? ማሪሃኒ ቤቢ የቷምኑ የነማን ምንድናችሁ እናንተ? አረ ያሳፍራል። ተው እንግዲህ የላችሁ ወንድ ልጅ ቆፍጠን ነው ማለት የኢትዮጵያው እንደ ራሱ ካራክተር አለው፣ የኬንያው እንደ ራሱ ካራክተር አለው፣ የራሻው እንደ ራሱ ካራክተር አለው። የሚገለጽበታል፣ ማስኩሊኒቲ የሚገለጽበታል። ራሻ ሀገር ወንድ አይስቅም አሉ። ከሳቀ እንትን ነው አሉ፣ ደካማ ነው ፌዘኛ ነው የሚባለው። ቁምጭጭ ያለ ነው አሉ ራሻ። ኢትዮጵያ ውስጥ ነው ጋግርታም ልትባል ትችላለህ። ምሳሌ የራሻ ወንድ ዲፊኒሽን ሊሆን ይችላል። የኢትዮጵያ ወንድ ፀጉሩን ጥንቅቅ አድርጎ የተቆረጠ ሱሪውን ወገቡ ላይ ሸከፍ አድርጎ ያሰር ቆፍጠን ያለ አነጋገሩ ኮንፊደንስ ያለው በሰመሰት ቢሳሳት እንኳን በኮንፊደንስ የሚናገር ነው። እንደዚህ ማስኩሊን ሊደር ካራክተር ነው ያለው ወንድ በኢትዮጵያ ወንድ እሳቤ መሰረት ፀጉር ቤት ሄዶ ፀጉሩን እየታጠበ በቢጎዲን እየተጠቀለለ የሚገመድና ቀሚስ ለብሶ በአደባባይ ማንንም ሳይፈራ የሚወዛወዝ ወንድ የላትም ኢትዮጵያ። ኖሯት አያውቅም። ከየት ነው የመጣችሁት እናንተ? ሰፈራ ወንድ አለ ቤታችሁ ፊገር አባት ምናምን የሚያሳድግ አረብ ምን ይላሉ? እሺ ቤተሰቦች ይሁን ሰማችሁት ነው ሰመረ ባሪያው ሲናገር የነበራቸው ንግግሮች እጅግ በጣም ነበረ ደስ የሚሉ። ታዲያ ቤተሰቦች ይሄን ነገር እንደቀልድ ከለመር ነው ማለት ደግሞ ግብረ ሰዶማዊነትም እንደዚህ ነው የሚያልማምሩን ተብሎ እጅግ በጣም ብዙ ሰዎች ይሄን ድርጊት የተቃወሙት ይገኛሉ። ታዲያ እናንተስ ይሄን ድርጊት እንዴት አገኛችሁት? ሐሳብና አስተያየታችሁን ኮሜንት ላይ
ቤተሰቦች በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው? አንድ ታዳጊ እጅግ በጣም ታዳጊ ነው፣ ግን ትላልቅ ሰዎች ወይ ደግሞ የሃይማኖት አባቶች ሊመክሩን የሚችሉትን ምክሮች ነበር ሲመክር የነበረው። ታዲያ ደግሞ በትዳር ዙሪያ እጅግ በጣም አስገራሚ ነገሮችን እየተናገረ ነበር። እስኪ ደግሞ የታዳጊውን ነገር ሰምተን እንመለስ። ሊና ካላችሁ ማለት ነው ትዳር በቁጥጥር አትጠብቁት። አንዳንድ ሰው ትዳሩን በስልክ የሚጠብቀው ይመስላል። ደህና ነሽ እንዴት ነሽ? ኧረ ውለት የደወለልሽ ማን ነው ብሎ ትዳሩን የሚያስከብረው ይመስላል። አይደለም፣ ትዳሩን የሚጠብቅ ማን ነው? እግዚአብሔርን። ሴቶችም ወንዶችም ቅናታቸውን ማቆም አለባቸው። የማይረባ ቁጥጥር ኖር ነው በእውነት ማለት ነው። ሴቶችም ወንዶችም ሴቶችን ማናት የደወለች? እንዴት ባራሳ ደወለች? ለምን? እኔ ብዙ ነገሮችን ሸምግዬ ስለማውቅ ነው። እንዴት በአምሳት ደወለች? ለምንድን ነው ከእሷ ጋር ሻይ የምትጠጣ? ሰዎች ነገር ሁሉ ማለት ነው። እግዚአብሔር ካለ ጦርነትን የለያየውን ትዳር እግዚአብሔር ግጥም መልሶ መስመሩን ሰራ በእውነቱ ማለት ነው። የሁላችሁም የፈረሰባችሁ ይሰራላችሁ ጊዜ ትዳር ክቡር ነው። ጊዜ ሲገጥም ጥሩ ባለ ትዳር ነው። ስደት ሲመጣ ምን አደርጋለሁ? አንተ ቀረ ሌላ ገባ ይባል ማጠበቅ መሰደድ መነኩሴ እኮ ነው እንደሚሰደድላት እናንተም ትሰደዳላችሁ ማለት ነው። ትዳር የተከበረ የክርስቶስ ምሳሌ ስለሆነ ይሰደዱለታል። እንደ ቆብ እንደ መንኩስና እንደ ቀሚስ ሰማዕትነት ይቀበሉለታል። ትዳር ነገር የቤተ ክርስቲያን ሰንሰለት ስለሆነ ሰዎች እንደተመለከታችሁት ነው። ይህ ታዳጊ እጅግ በጣም ብዙ ታላላቅ ምክሮችን ነበር ሲመክር የነበረው። የሰማነው በልቦናችን ያሳድርልን፣ ታዳጊ ነው ሳንቅ እንድንሰማው ያድርገን ብዬ አስባለሁ። ለማንኛውም ቤተሰቦች እድሜና ጤና ለዚህ ታዳጊ ተመኙለት። ወደ ኔክስት ቪዲዮ። ሌላ ደግሞ ቤተሰቦች ስለ አላፋት ዝማሬ አዲስ መረጃዎች እንደወጡ የተነገሩ ነበር። እስኪ ደግሞ አንዳንድ መረጃዎችን ሰምተን ነበር። የአላፋት ዝማሬን በተመለከተ አዳዲስ መረጃዎችና ለውጦች መኖራቸውን የጃንደረባው ትውልድ አጠቃላይ ማህበር ወይም ደግሞ ኢጃፍ መግለጫዎችን ይዞ እየወጣ ይገኛል። እንደሚታወቀው ከዚህ በፊት በቦሌ መድኃኔዓለም የሚደረግ የነበረው የአላፋት ዝማሬ በዚህ ዓመት በመስቀል አደባባይ እንደሚደረግ ጭምር አሳውቋል። እንደሚታወቀው በቦሌ መድኃኔዓለም በዓሉ በሚከበርበት ወይም ደግሞ ፕሮግራሙ በተዘጋጀበት ወቅት አላስፈላጊ የሆኑ መጨናነቆች እንዲሁም ደግሞ አንዳንድ አደጋዎች ተፈጥረው ነበር። ማለትም ደግሞ ሰዎች ራሳቸውን እስከ መሳት እንዲሁም ደግሞ በጧፍ አማካኝነት ብዙ ነጠላዎች ተቃጥለዋል። ይህንን ለመቀነስ እንዲሁም ደግሞ ከህዝብ ሲነሳ ለነበረ ጥያቄ ምክንያት ነው በመስቀል አደባባይ እንዲከበር የተወሰነው። እንዲሁም ደግሞ እድሜያቸው ከ14 ዓመት በታች የሆኑ ልጆችን በዚህ ዓመት ይዛችሁ ባትመጡ እየተሻለ ነው ሲል ኢጃት ምክሩን ለግሷል። እንዲሁም በተጨማሪ ደግሞ ለአካል ጉዳተኞችና ለነፍሰ ጡሮች ደህንነቱ የተጠበቀና የተዘጋጀ ቦታ ስላለ ለአስተባባሪዎች በመናገር እዛ ቦታ ላይ በዓሉን መሳተፍ ወይም ደግሞ ማክበር ትችላላችሁ። እንዲሁም ደግሞ ፕሮግራሙ ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት ተኩል የሚደረግ ሲሆን እንደሚታወቀው ከዚህ በፊት ከምሽቱ 1 ሰዓት ተኩል በላይ የሚቆይ ወይም ደግሞ ከዛ በላይ የሚያመሽ ፕሮግራም ነበረ። ነገር ግን ህዝቡ ቅዳሴ እንዲያስቀድስና እንዳይጉላላ ጭምር እንዲሁም ደግሞ አንዳንድ ነገሮችን ግምት ውስጥ በማስገባት 1 ሰዓት ተኩል እንዲጠናቀቅ ተወስኗል ሲልም ጭምር ተነግሯል ማለት ነው። ታህሳስ 28 ቤተሰቡ ስለ አላፋት ዝማሬ እንደሰማችሁ ነው። ሁላችንም እንደማንቀር ተስፋ አድርገን ተስፋነት ሰምታላችሁ። ስለ አላፋት ዝማሬ የሚሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። እስኪ ደግሞ ሌላ እንደዚህችን ሰምተን እንመለስ። ደግሞ ማሰማችሁ ቪዲዮ እንደው ቤተሰብ አንድ ታዳጊ ወደ 700 ኪሎ ሜትሮችን በመኪና ላይ በመንጠጠር ወደ አዲስ አበባ እንደገባ ሁላችሁም እንደሰማችሁት አልጠራጠርም። ታዲያ ይህን የሚያክል የድፍረት ስራ እንዴት ነው ያደረገው ሲባል ለእናቴን ለመርዳት ነው። እጅግ በጣም አስገራሚ የሆነ ነገሮችን የተናገረ ነበር። እስኪ ደግሞ ይሄን ቪዲዮ በዚህ ሰዓት የተሰማ አስገራሚ መረጃ አለ። ከ600 ኪሎ ሜትር በላይ በመኪና ስር ተንጠልጥሎ ሲጓዝ የነበረው የ10 ዓመቱ ታዳጊ ገመቹ ለምን እንዲያደረክ ተብሎ ተጠየቀ። የሰጠው ምላሽ ግን የሁላችንንም ልብ ሰብሮታል። እናቴን ለመርዳት ነው አለ። ከእድሜው በላይ የኑሮ ሸክም በትከሻው ላይ የወደቀው የገመቹ ታሪክ ይሄው። ገመቹ ያን ሁሉ ርቀት በሞትና በህይወት መካከል ሆኖ የተጓዘው ለጨዋታ አልነበረም። ለእናቱ ካለው ጥልቅ ፍቅር የተነሳ እንጂ ስራ ፈልጎ እናቱን ለመርዳት ነበር። ፈጣሪ ለዚህ ህፃን ትልቅ ዓላማ ስላለው ከዛ ሁሉ አደጋ ከመኪናው ስር በሰላም ጠበቀው። ይህ ታሪክ ከተሰማ በኋላ በርካታ ኢትዮጵያውያን እጃቸውን እየዘረጉ ነው። የትምህርት ወጪውን ለመሸፈንና ቤተሰቡን በዘላቂነት ለመርዳት ቃል የገቡ ወገኖች ቁጥር እየጨመረ ነው። ገመቹ ዛሬ የድህነት ብቻ ሳይሆን የተስፋና የእናት ፍቅር ምልክት ሆኗል። አሁን ተራው የኛ ነው። ገመቹ ከእንግዲህ በመኪና ስር ሳይሆን በትምህርት ገበታ ላይ መሆን አለበት።
ነገ ባንክ አካውንት ሲከፈት ሁላችንም አቅማችን የፈቀደውን በማድረግ ከጎኑ እንቁም። እናንተ ለገመቹ ምን መልእክት አላችሁ? ኮሜንት ላይ አስፍሩ። ዛሬን ለነገ እንኑር። መልካም ጊዜ። ያው ቤተሰቦች እንደሰማችሁት ነው። እጅግ በጣም ነው የሚገርመው። በዚህ እድሜው ለእናቱ ሲል እንደዚህ አርቆ ማሰቡ በጣም ነው የሚገርመው። ግን እጅግ በጣም ትልቅ ህይወቱን አደጋ ውስጥ ጥሎ ነበር ይሄን ድርጊት ሲያደርግ የነበረው። መምጣቱ እጅግ በጣም ነው የሚገርመው። ምክንያቱም አሰቡት 700 ኪሎ ሜትሮችን በእጃችን ተንጠልጥለን መምጣቱ ማለት እጅግ በጣም ነው የሚከብደው ብዬ አስባለሁ። ታዲያ እናንተ ሴን መረጃ ሰሙ ናይስ ስሜት ተሰማችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ደግሞ ቤተሰቦች ማሰማችሁ እጅግ በጣም ደስ የሚል መረጃ ነው። በጥበቡ ሰው በወጣቱ ትውልድ ተካሰ እጅግ በጣም ትልቅ ተጽዕኖ ፈጣሪ የሆነው አዶናይ ጋሽ ሰለሞንን በስተመጨረሻ መኪና እንደሰጣቸው እየታየ ነበር። ታዲያ ቤተሰቦች እስኪ ደግሞ ይህን ቪዲዮም ሰምተን ነበር። እነሆ በመጨረሻም የጥበቡ ሰው በይፋ ተክሰዋል። ወጣቱ ተጽዕኖ ፈጣሪ አዶናይ ተጽዕኖ ፈጣሪነቱ በተግባር አሳይቷል። ብሩክ ሪል ስቴት እንደ ስሙ እየተባረከ መሆኑንም አስመስክሯል። የኢትዮጵያውያን ማህበረሰብ አንድ ሲሆኑና ሲተባበሩ ማንም እንደማይችላቸው በገሃድ አሳይተዋል። እነሆ በመጨረሻም ለኪነ ጥበብ ውለታ የዋሉት ጋሽ ሰለሞን ተካ በመጨረሻም በወጣቱ ተጽዕኖ ፈጣሪ አዶናይ ጀማሪነት በብሩክ ሪል ስቴት መልካም አሳቢነትና በኢትዮጵያውያን ማህበረሰብ ርብርብ የመኪና ባለቤት ተደርገዋል። ኪነ ጥበብ ለአንጋፋው ጋሽ ሰለሞን ውለታዋን ብድሯን በይፋ መልሳለች። ለአንጋፋው የጥበብ ሰው ጋሽ ሰለሞን የክብር ስጦታ ተበርክቶላቸዋል። ላለፉት በርካታ ዓመታት በጥበብ ስራዎቻቸው ሲያዝናኑንና ሲያስተምሩን የቆዩት አንጋፋው አርቲስት ጋሽ ሰለሞን የቤት መኪና ስጦታ አይናችን እያየ በይፋ ተረክበዋል። ወጣቱ ቲክቶከር አዶናይ ጋሽ ሰለሞን ያሉባቸው የትራንስፖርት ችግሮችን በመመልከት በማህበራዊ ሚዲያ የጀመረው የመኪና ቻሌንጅ በመጨረሻም በስኬትና በድል ተጠናቋል። ለዚህ ጥሪ ፈጣን ምላሽ የሰጠው ብሩክ ሪል ስቴት ቃል በገባው መሰረት ዛሬ በይፋ የመኪናውን ቁልፍ ለአንጋፋው አርቲስት አስረክቧል። ወጣቱ ተጽዕኖ ፈጣሪ አዶናይ ለታላላቆቹ ያለው አክብሮትና ተቆርቋሪነት በማሳየቱ እጅግ በበርካታዎች ዘንድ ታላቅ ምስጋና እየተቸረው ይገኛል። ጋሽ ሰለሞንም በዚህ ድንገተኛና ደስ በሚል ስጦታ እጅግ መደሰታቸው በስፍራው ተገኝተን ተመልክተናል። በመጨረሻም ጥበብ በይፋ ተከብሯል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ሰዎች እንደተመለከታችሁት ነው። ክብር ለሚገባው ክብር ስጡና የሚባለው ሁሉ እኚህ አባታችን ለ50 ዓመታት በቲያትር የሚወስዱ ነበሩ። እጅግ በጣም የሚገርም ሁኔታ ግን የሁላ ዘመን በትራንስፖርት ነበር የሚጠቀሙት። ግን በስተመጨረሻ እኛ ያለንበት ትውልድ መካስ አለባቸው ተብሎ ቲክቶከሩ አዶናይም መኪና እንዲገዛላቸው ከፍተኛ ጥረት አድርጎ በስተመጨረሻም የመኪናውን ቁልፍ እንደዚህ አስረክቧቸዋል። ታዲያ ለአባታችንም እድሜና ጤና ተመኙላቸው። ለአዶናይም እግዚአብሔር የሰራከውን የእጅህን ይስጥህ እያላችሁ መረቁት። የትላልቅ ሰዎች ምክር ሁሌም እጅግ በጣም ደስ የሚለው። ታዲያ በእድሜያቸው እጅግ በጣም ገፋ ያሉ አባቶች ስለ ጓደኝነታቸው ሲያወሩ ስለተገናኙበት ጓደኝነት ሲናገሩ እጅግ በጣም ነው የሚገርመው። ከ40 ዓመት ምናምን በላይ በጓደኝነት አብሮ እንዴት እንደቆዩ የተናገሩ ነበር። እስኪ ደግሞ የአባቶቻችንን ነገር ሰምተን ነበር። እድሜው ስንት ነው? ሚያዚያ 14 83 ጨርሳለሁ። ሚያዚያ 15 84 ጀምራለሁ። እሷም እያነሳሽ ነው ለካ። ጓደኛ ማሞች ናችሁ? እኔና ወንድሜ። ምን ያህል ጊዜ ሆናችሁ በጓደኝነት? ከ74 ከ73 ጀምሮ ነው የምንተዋወቀው። እንዴ 73 ከአስመራ የመጣሁበት ነው የምንተዋወቀው። ከ60ዎቹ ጀምሮ። ጓደኝነትን የሚያዘልቀው ምንድን ነው ብላችሁ ታስባላችሁ? መቀራረብ፣ መጠያየቅ፣ መተሳሰብ፣ መልካም ነገር መናገር፣ ለሰው መልካም ነገር ማሰብ፣ ይሄ ነው። ይሄን ነገር አድርጌዋለሁ አሳክቼዋለሁ ብለው የሚያወሩለት ነገር አሉት? በወጣትነት እድሜው ሰርተው ያለፉት ነገር? ጤና ጥበቃ የጠቅላይ ግዛት ስራ አስኪያጅ ነበርኩ ኤርትራ። ከዛ መጥቼ አዲስ አበባን ጤና አገልግሎት ያቋቋምኩ ነኝ። እንደገና ደግሞ ጤና ጥበቃ ሚኒስቴር ዋናው መስሪያ ቤት ውስጥ የጤና አገልግሎት ማጠናከሪያ ማዕከል የቡድን ኃላፊ ሁኜ የግል የጤና ድርጅት በአዋጅ እንዲቋቋም ያደረግኩ ነኝ። ለወጣቱ ያሉት መልእክት? ሰው አየኝ አላየኝም ሳይሆን እግዚአብሔር ያያል። ፈራ እግዚአብሔርን መመሪያው አድርጎ ህይወቱን እንዲመራ ነው እያንዳንዱ ሰው ነው የምመክረው። በመጨረሻ ከአሰፋ ሻተር ለእናንተ የሚሆን መልእክት አለኝ። ለአንዳንድ ነገር ለታክሲ የሚሆኑትን የአንዳንድ ሺህ ብር ነው በኪሶት ያዙትና በጣም እናመሰግናለን። ትልቅ ምክር ነው። እግዚአብሔር ከሁላችን ጋር ይሁን። አሜን። ቤተሰቦች እንደሰማችሁት ነው። እጅግ በጣም ነው የሚገርመው። አስባችሁታል? ይሄ ሁላ ዘመን በጓደኝነት መቆየት ማለት እጅግ በጣም ትልቅ መታደል ነው። ምክንያቱም በዚህ ሰዓት እጅግ በጣም ብዙ ሰዎች በጓደኞቻቸው ላይ ክፉ ነገሮችን ያስባሉ፣ ምቀኝነትም ያድርባቸዋል። ግን የድሮ አባቶቻችን ያደረጉት ነገር እጅግ በጣም ነበር የገረመኝ። እኔም እናንተ ለቤተሰቦቼ ትምህርት ታገኙበታላችሁ ብዬ ይሄን ቪዲዮ ይዤላችሁ መጥቼ ነበር። ታዲያ ይሄን ቪዲዮ
እንዴት አገኛችሁት? ቤተሰቦች በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው ሁለተኛ ታሪኮችን ሁሌም በማቅረብ የሚታወቀው ወንድማችን በሱ ፍቃድ እጅግ በጣም ደስ የሚል ታሪክ የተናገረ ነበር። እኔ ለእናንተ ለቤተሰቦቼ ይሄላችሁ መጥቼ ነበር ላጋራችሁ። እስኪ ደግሞ የወንድማችንን የበሱ ፍቃድ ንግግር ሰምተን እንመለስ። የሶስት ልጆች እናት ነኝ። ዛሬ የህይወቴን መንገድ በሚቀይር ከባድ ውሳኔ ጫፍ ላይ ቆሜያለሁ። የትኛውን መንገድ መምረጥ እንዳለብኝ ግራ ገብቶኛልና ምናልባት ከናንተ አንድ መላ አገኝ ይሆናል ብዬ ነው የምጽፈው። ታሪኩ እንዲህ ነው። ከዓመታት በፊት ባለቤቴ ለስራ ወደ ውጭ ሀገር ሲሄድ የሶስተኛ ልጃችንን ጽንስ በሆዴ ይዤ ነበር የሸኘሁት። ህይወታችን የተሻለ እንዲሆን የሄደው ጉዞ የቤተሰባችንን መሰረት ያናጋ ክስተት መነሻ ይሆናል ብዬ አስቤም አላውቅም። እሱ ከሄደ ከጥቂት ጊዜ በኋላ ከማግባቴ በፊት የነበረኝ ፍቅረኛ በቴሌግራም የሰርጋችንን ፎቶ ልኮ መልካም ጋብቻ አለኝ። ከዚያም ወሬ ተጀመረ። ስለ ድሮ ዘመን እንዴት እንዋደድ እንደነበር አስታወስ። እኔም በጊዜ ወደው እንደነበር ነገርኩት። እሱም እንዲሁ። ሁለታችንም አግብተን ወልደን የራሳችንን ህይወት እየኖርን ስለነበር ያለፈውን ነገር ከማስታወስ የዘለለ ምንም ነገር አልነበረም። ችግሩ ባለቤቴ የቴሌግራም አካውንቴን ይከታተል ስለነበር የተጻጻፍነውን ሁሉንም ነገር አየው። ያኔ ቤቴ ውስጥ የነጎደው ነጎድጓድ ከባድ ነበር። ተጣልተንም አለቀስኩ፣ ለመንኩት። ፈልጌው አይደለም ድንገት የተፈጠረ ነገር ነው ብዬ ተማጸንኩት። በመጨረሻ ይቅር ያለኝ መሰለኝና ህይወታችንን ቀጠል። እኔም ልጁን ወዲያውኑ ብሎክ አደረግኩት። የርቀት ፍቅራችን ዓመትን አስቆጠረ። እኔም ሆንኩ ልጆቼ ምንም ጎሎብን አያውቅም። በየወሩ ያለማቋረጥ ገንዘብ ይልክልናል። ያኔ ባስቀይመውም ምንም አይነት የገንዘብ እገዛ አላቋረጠብኝም ነበር። ከዓመት በኋላ የመኖሪያ ፈቃድ እንዳገኘ ሲነግረኝ የናፍቆት ዘመን አብቅቶ ቤተሰባችን የሚሰባሰብ መስሎኝ ልቤ በደስታ ዘለለች። ደስታዬ ግን ብዙም አልቆየም። ወረቀቱን በእጁ እንዳስገባ እስከዛሬ የቻልኩሽ ለዚህ ነበር። የኔና ያንቺ ነገር ከዚህ በኋላ አብቅቷል አለኝ። ዓለም በላይ ላይ የፈረሰች መሰለኝ። ነገር ግን እኔንም ልጆቼንም እንደሚወስደንና እዚያ ደርሰን የሚያስፈልገንን ሁሉ አሟልተን እሱ ግን ከኛ ጋር እንደማይኖር ነገረኝ። ለ4 ዓመታት አለቀስኩ፣ ለመንኩት። ይህን ሁሉ ጊዜ በጽናት የጠበቅኩ እኔ ነኝ እያልኩ ተማጸንኩት። እሱ ግን አይሆንም ማለቱን ቀጠለ። እኔም ተስፋዬን በፈጣሪ ላይ ጥዬ በሚልክልኝ ገንዘብ ልጆቼን እያሳደግኩ በትዕግስት መጠበቅ ጀመርኩ። በድንገት ከ4 ዓመታት በኋላ ሁሉም ነገር ተቀየረ። የመሄዳችን ሂደት በፍጥነት መንቀሳቀስ ጀመረ። እሱም በጣም ተለውጦ በቀን 3 እና 4 ጊዜ ይደውልልኝ ጀመር። ስለ ወደፊታችን ብዙ አቀድ። እዚያ ስሄድ ምን መስራት እንዳለብኝ፣ እዚህ ሆኜ አጫጭር የሙያ ስልጠናዎችን መውሰድ እንዳለብኝ መከረኝ። ለዝግጅት የሚሆን ገንዘብም ላከልን። ተስፋዬ እንደገና ለመለመ። ትዕግስቴ ፍሬ አፍርቶ ባለቤቴ ወደ ልቡ የተመለሰ መስሎኝ በደስታ ሰከርኩ። ይህ አዲሱ የደስታ ጊዜ ግን የሳምንታት ዕድሜ ብቻ ነበር ያስቆጠረው። ድንገት እንደገና ተቀየረብኝ። የስልክ ጥሪው እየቀነሰ መጥቶ በሳምንት አንድ ሆነ። ወሬያችንም እንደ ባልና ሚስት ሳይሆን እንደ ሁለት እንግዶች ደረቅ ሆነ። ሰላም አውርደን ነበር እኮ ለምን እንዲህ ትሆናለህ ብዬ ስጠይቀው እውነቱን ተናዘዘ። እኔ ብዙ ጥፋት አጥፍቻለሁ፣ አንቺ ላይ ቺት አድርጌያለሁ። ስለዚህ አንቺን ለመውቀስ ሞራል የለኝም አለኝ። በንግግሩ ውስጥ እዚያ አዲስ ህይወት መጀመሩን ተረዳው። ስለ ልጆቻችን ብለን ሁሉንም ነገር በይቅርታ እንለፍ ብዬ ብለምነውም ፈጽሞ እምቢ አለኝ። እኔስ ይህን ሁሉ ዘመን የጠበቅኩ ጊዜስ ብዬ ስሞግተው ያንን የዓመታት ዕድሜ ያስቆጠረውን የቴሌግራም መልእክት ስክሪንሹት ላከልኝ። ያኔ ነው የገባኝ እሱ ፈጽሞ ይቅር አላለኝም ነበር። የእኔን የአንድ ጊዜ ስህተት እንደ መነሻ ሲጠብቅ እንደነበር ተረዳው እና አሁን ከ2 ወር በኋላ ወደ እሱ የሚሄድበት ጊዜ ይደርሳል። መንገዱ ጠፍቶብኛል። 3 ልጆቼን ይዤ ወደማላውቀው ሀገር ልቡ ከኔ ጋር ወዳልሆነና ከኛ ጋር መኖር ወደማይፈልግ ሰው ልሂድ? ሄጄስ የሚጠብቀኝን ነገር ልጋፈጥ ወይስ እዚሁ ሀገሬ ከቤተሰቦቼ ጋር ሆኜ ልጆቼን ያለ አባት ላሳድጋቸው? ይህንን እድል ባሳልፍስ ልጆቼ ወደፊት ይቅር ይሉኛል? ሄጄስ ከዚህ የባሰ ስቃይ ቢጠብቀኝስ? እባካችሁ ምከሩኝ። ምን ላድርግ? የትኛውን መንገድ ልምረጥ? ዛሬን ለነገ እንኑር። መልካም ጊዜ። ይኸው ቤተሰቦች እንደተመለከታችሁት እንደሰማችሁት ነው። እጅግ በጣም አስገራሚ የሆነ የህይወት ታሪክ ነበር ሰምተን የተመለስነው። ታዲያ እጅግ በጣም ትልቅ ትምህርት እንደተማራችሁበት አልጠራጠርም። በቪዲዮቻችሁ ላይ የሚሰማችሁን ሀሳብና አስተያየት እስኪ ደግሞ እናንተም የግል ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። ለኔም ደግሞ ምክር ካላችሁ የግል ምክር፣ ይህ ነገር ይጨመር ይህ ነገር ይቀነስ ካላችሁኝም ወደ እኔ ምክራችሁን ተቀብዬ እንዳስተካከል ያግዘኛል ይረዳኛልና አባካችሁን ለኔ የምትናገሩት መልእክት ካላችሁ ግረ መንገዳችሁን ኮሜንት ላይ ሀሳባችሁን። ባለፈው ሳምንት የመልአኩ የቅዱስ ገብርኤል ክብረ በዓል እንደተከበረ ሁላችሁም ታውቃላችሁ። እጅግ በጣም ብዙ ሰዎችም በደስታ ደስ ያለኝን አንድ ቪዲዮ
ሰምተን እንመለስ። ሐዋሳ ዋና ከንቲባ ቅዱስ ገብርኤል ነው። የከተማችን ዋና ከንቲባ ልላቸው ነበር፣ ምክትል ናቸው። ምክንያቱም የሐዋሳ ዋና ከንቲባ ቅዱስ ገብርኤል ነው። የእሳቸውም የሚቀበሉ ይመስለኛል። ይሄ ሁሉም የከተማው ሰው አጨብጭቦ የሚቀበለው ሐሳብ ነው የሚመስለው። ዋናው ከንቲባ ማን ነው? ኧረ ጮክ በሉ፣ ኧረ ጮክ በሉ። ቤት መድቡልኝ ሳይል፣ አጃቢ አድርጉልኝ ሳይል፣ ውሎ አበል ክፈሉኝ ሳይል ቀን ከሌሊት ከተማዋን እየጠበቀ ያለው ማን ነው? ስለዚህ ዋናው ከንቲባ ማን ነው? ማን ነው? ምክትል ከንቲባችን በመካከላችን አሉ። በእውነት ባለስልጣኖቻችን እንዲህ መካከላችን ተገኝተው በሰላሙ ቀን ሲያዩን በምርጫ ቀን ደግሞ እኛ እናያቸዋለን፣ ድምፅ እንሰጣቸዋለን። እና በዚህ በኩል ፈረንጆቹ ጎበዞች ናቸው። አየህ አቶ ጥራቱ አሁን ቤተክርስቲያን ነው የመጡት። ነገ መስጊድ መሄድ አለበት፣ በፕሮቴስታንቱ ጋር መሄድ አለበት። እግዚአብሔር የለም የሚል ቢያጋጥመውት ማስተዳደር አለበት። ምክንያቱም ለነፍሱ እንጂ ለኪሱ እንጂ ለነፍሱ አልተመደቡም። እርሶ ምንም ማምለክ ይችላል፣ እርሶ ግን መገኘት አለበት። ስለተገኙ በጣም ደስ ብሎናል። እድሜና ጤና ይስጥልን። መጋቢ ሐዲስ እሸቱ ሲናገሩ የነበሩት ንግግር ምክንያቱም መልአኩ ቅዱስ ገብርኤል እንደ መንግስት አካላትም ሆነ እንደማንኛውም ሰው ብር ሳይጠይቀን እጅግ በጣም ደስ በሚል ሁኔታ ሁሌም ከጎናችን በመቆም የሚጠብቀን እጅግ በጣም ብዙዎቻችን የምንወደው ኃያልና ገናናው መልአክ ነው ብለው እጅግ በጣም ደስ የሚል ነገሮችን እየተናገሩ ነበር። ታዲያ የአባታችንን ነገርስ እንዴት ያገኛችሁት? ታዲያ ቤተሰቦች ቪዲዮ እንደው ቤተሰቦች ታኩር ሰሞኑን እጅግ በጣም ትልቅ ተጋብ ውስጥ እንደገባ ታውቃላችሁ። እስኪ ደግሞ አንዳንድ ቪዲዮችን በዚህ ሰዓት ቲክቶከር ታኩሬን አስመልክቶ እጅግ አስቸኳይ የተባለ መረጃ ደርሶኛል፣ ልንገራችሁ። ከሰሞኑ በአንዳንድ የማህበራዊ ትስስር ገጾች ላይ ቲክቶከሩ እንደታሰረና እንዲሁም ደግሞ ጉዳቶች እንደደረሱበት በስፋት ሲዘዋወሩ እንግዲህ ተመልክተናል። እናንተም ተመልክታችኋል ብዬ ተስፋ አደርጋለሁ። ስለ ጉዳዩ ከቲክቶከሩ ባገኘሁት መረጃ መሰረት ታዲያ በሱ ላይ እየወጡ ያሉ መረጃዎች መሰረተ ቢስና እንዲሁም ደግሞ በፍጹም ከእውነት የራቁ መሆናቸው አረጋግጦልኛል። ቲክቶከሩ በንግግሩ በዚህ የተዛባ መረጃ መሰረት ቤተሰቦቹ ለአላስፈላጊ ጭንቀት መዳረጋቸው አስታውቋል። አክለውም እናቴ በሁኔታው ተደናግጣም እያለቀሰች ትገኛለች ያለ ሲሆን እንደዚህ የምታደርጉ አካላት ባካችሁ ከድርጊታቸው ተቆጠቡ ሲል እንግዲህ ተማጽኗል። ቲክቶከሩ በስሙ በርካታ የፌስቡክ አካውንቶች መከፈታቸው ገልጾ እሱ ግን በስሙ ምንም አይነት የፌስቡክ ፔጅም ሆነ አካውንት እንደሌለው ገልጿል። በመጨረሻም ታዲያ ቲክቶከር ታኩሬ ምንም አይነት ነገር እንዳላጋጠመውና የዘውትር ስራውን በማከናወን ላይ እንዳለና እንዲሁም ደግሞ በቅርቡ ወደ ቲክቶክ በቆንጆ ስራ እንደሚመጣ አስታውቋል። መለከታችሁት ነው። የተለያዩ ሰዎች ታኩር ላይ ማስፈራሪያ እየደረሰበት ይገኛል። እንዲሁም ደግሞ አዲስ አበባ ነው ላቆ ሊወጣ ነው የተባለ ነበር። ግን ታኩር ሁሉ ነገር እንደዚህ በቪዲዮ እንደሰማችሁት ውሸት ነው ብሎ መልእክቱን እያስተላለፈ ነበር። ከዚህ ስራችሁ ተቆጠቡ፣ እኔን ለማሸማቀቅ አትሞክሩ እያለ ትልቅ መልእክቶችን እያስተላለፈ ነበር። ታዲያ ቤተሰቦች እንደሰማችሁት ነው። በስተመጨረሻም ማሰማችሁ ቪዲዮ ምንድነው? ድምፃዊ አንዱዓለም ጎሳ ትልቅ አንዱዓለም ጎሳ ከቀነኒ አዱኛ ጋር በተያዘ እስር ቤት ውስጥ ቆይቶ እንደነበር ታውቃላችሁ። ታዲያ ከእስር ቤትም በዋስ እንደተፈታ ታውቃላችሁ። በስተመጨረሻም ጉዳዩ በሽምግልና ሊፈታ እንደሆነ የተነገረ ነበር። እስኪ ደግሞ ይሄን ቪዲዮ ድምፃዊ አንዱዓለም ጎሳን በተመለከተ አዲስ መረጃ ወጥቷል። በኦሮምኛ ሙዚቃዎቹ እውቅናን ያተረፈው ድምፃዊ አንዱዓለም ጎሳ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረ ማህበራዊ እገዳ ወይንም ጉማታ በገዳ አባቶች ውሳኔ ነፃ መሆኑና ወደ ጥበብ ስራው እንዲመለስ መፈቀዱ ተሰምቷል። ታህሳስ 21 ቀን 2018 ዓ.ም በተከናወነ ስርዓት ድምፃዊ በታላላቅ አባገዳዎች ፊት ቀርቦ ባህላዊ የቡራኬና የነፃነት ስርዓት ከተፈጸመለት በኋላ መደበኛ የሙዚቃ ስራውን እንዲቀጥል ሙሉ ፍቃድ ተሰጥቶታል። ድምፃዊ ከሞዴል ቀነኒ አዱኛ ሞት ጋር በተያያዘ በህዝብ ዘንድ ከፍተኛ ተቃውሞ ገጥሞት የነበረ ሲሆን ጉዳዩ በህግ ከመያዙም በተጨማሪ በባህላዊ መንገድ ማህበራዊ እገዳ ተጥሎበት ከሙዚቃ መድረክ ርቆ መቆየቱ ይታወሳል። ይሄው ቤተሰቦች እንደተመለከታችሁት እንደሰማችሁት ነው። በባህላዊ መንገድ ወደ ሽምግልና ሄዶ ጉዳዩ እንደተፈታ የተናገረ ነበረ ይሄ ወንድማችን። ታዲያ ቤተሰቦች ስለዚህ ጉዳይ ስለምን ታሰብና ምን አይነት አስተያየት አላችሁ? የሚሰማችሁን ሀሳብና አስተያየት አስቀምጡልን። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህ እነሱን ለመር በቀጣይ እናንተን ቁም ነገር ያይዛችኋል። ሀሳብና አስተያየቶችን ያለውጣችኋል የማሰባቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ